እውነተኛ የፍቅር ግንኙነት ምስጢር ከአካል በፊት ለልቦና ቀድሞ መገኘት። አብዛኞቹ ወንዶች አንዲትን ሴት በግንኙነት ወቅት ማስደሰት ማለት ብቃት ፐርፎርማንስ ማለት እንደሆነ ያስባሉ። ፍጥነት፣ ኃይልና የተለየ ዘዴ ቴክኒክ። ነገር ግን እውነታው ቀላል ቢሆንም ብዙ ጊዜ ችላ ይባላል። አንዲት ሴት ደስታ የሚሰማት በመጀመሪያ በአእምሯ፣ ቀጥሎ በልቧ፣ ከዚያ በኋላ ብቻ ነው በአካሏ። ይህንን ከተረዱ አስቀድሞ ከአብዛኞቹ ወንዶች አንድ እርምጃ ቀድመዋል ማለት ነው። ይህ ስለ ብልሃት ሳይሆን ስለ መገኘት፣ ስለ መሪነትና ስለ ጥልቅ ግንኙነት ነው። 1. ከመኝታ ቤት በፊት ይጀምሩ። አንድ ረቂዳ የወሲብ ስሜት በመኝታ ቤት ይጀመራል ብለው ካስቡ አስቀድሞ ዘገይቷል። ለብዙ ሴቶች ፍላጎት የሚገነባው ልብስ ከመወለቁ ከረጅም ጊዜ በፊት ነው። እንዴት እንደሚያናግሯት፣ እንዴት እንደሚያዳምጧት፣ ሐሳቧን ስትገልጽ ምን ያህል የደህንነት ስሜት እንደሚሰማት፣ በኪነ ውስጥ የሚሰጧት ክብር፣ እሴት እንዳላትና እንደምትታይ የሚሰማት ሴት በአካልም ራሷን ለመክፈት አትቸገርም። ጠቃሚ ምክር፣ ማሽረቀት ፍለርቲንግ ስሜት ከተቀጣጠለ በኋላ አይቆምም፣ ይልቁንም ወደ ትኩረት ያድጋል። አቴንሽን። 2. ያለ ቃና የሚገለጽ በራስ መተማመን። 1 ደቂቃ ሴቶች የሚሳቡት በተረጋጋና በሰከነ በራስ መተማመን እንጂ በጫና ወይም በራስ ወዳድነት ኢጎ አይደለም። በራስ መተማመን ማለት አለመቸኩል፣ አንዳች ነገር ለማረጋገጥ አለመታገል፣ ብቃት ምን ይሁን በሚል ጭንቀት አለመወጠር። ወንዱ ሲረጋጋ ሴቷም ትረጋጋለች። ያስታውሱ፣ በጣም መሞከር መቀራረብን ይገድላል። በዚያው ቅጽበት መገኘት ግን ስሜትን ይፈጥራል። 3. ተግባቦት ራሱ ማማል ያለው 1.5 ደቂቃ አንድ ወንድ ሊኖረው የሚችለው ትልቅ ችሎታ ተግባቦት ነው። ብዙ ማውራት ሳይሆን፣ ዝምታም ሳይሆን ተገቢውን ነገር መናገር። ይህ ደስ ይልሻል? ምን አይነት ስሜት እንደሚመችሽ ንገሪኝ። አንቺን በደንብ መረዳት እፈልጋለሁ። ይህ 2 ነገሮችን ያደርጋል። ደህንነት እንዲሰማት ያደርጋል፣ እንዲሁም ተፈላጊ መሆኑን ያረጋግጥላታል። 4. መገኘት ከቴክኒክ ይበልጣል። 1.5 ደቂቃ ብዙ ወንዶች በቴክኒክ ወይም በዘዴ ላይ ያተኩራሉ። እውነታው ግን ይህ ነው። አንዲት ሴት የምታስታውሰው ምን እንዳደረጉ ሳይሆን ምን አይነት ስሜት እንዲሰማት እንዳደረጉ ነው። አትቸኩሉ። ትኩረታችሁ አይበተን። ስለ ቀጣዩ እንቅስቃሴ አያስቡ። ሙሉ ትኩረታችሁ እሷ ላይ ሲሆን እሷም ያንን ታውቋለች። ሙሉ መገኘት ጥልቅ ስሜትን ይፈጥራል። ጥልቅ ስሜት ደግሞ ደስታን ይመጣል። 5. ጊዜ ይውሰዱ። በተለይ በመጀመሪያ ላይ ብዙ ወንዶች የሚሳሳቱት እዚህ ጋር ነው። ሴቶች በሙሉ ለመዝናናትና ለመከፈት ጊዜ ያስፈልጋቸዋል። በቀጥታ ወደ ግል መቸኮል የስሜት ፍጹን ያቋርጣል፣ ውጥረትን ይፈጥራል፣ ደስታን ይቀንሳል። ጥልቅ መቀራረብ እንደ ሙዚቃ አስቡት። ዝቅላ ያለ ጅማሬ፣ መትና መውጣት መውረድ ያለው። ስትረጋጉ ሰውነቷ በተፈጥሮ መላስ ይሰጣል። 6. ይምሩ፣ ግን ስሜቷን ከተተሉ። 1 ደቂቃ ሴቶች የሚመራቸውን ወንድ ይወዳሉ። ነገር ግን ስሜቷን ከግምት ሳያስገባ የሚገፋውን አይደለም። መምራት ማለት የግንኙነቱን ኤነርጂ መምራት፣ በስሜት ተገናኝቶ መቆየት፣ በሷ ምላሽ ላይ ተመስርቶ ማስተካከል። ከተረጋጋች ቀጥሉ፣ ከተዋጠረች ቀስ በሉ፣ ከተሳተፈች ግንኙነቱን አጠብቁ። 7. ከግንኙነት በኋላ የሚደረግ ነገር ከግንኙነቱ ያለው የለም ዋጋ ነው። አብራት ይቆዩ። ወዲያውኑ ራሳችሁን አታግሉ። ፍቅርና ተረጋጋ ስሜቱን ያሳዩ። ይህ እዚህ የነበርኩት ለራሴ ብቻ አልነበረም የሚል መልእክትን ያስተላልፋል። ይህ እምነትን ይገነባልና እምነት ለቀጣይ ጊዜ በጥልቅ ግንኙነት ይፈጥራል። ማጠቃለያ፣ አንዲት ሴት ለማስደሰት ፍጹም መሆን አይደለም፣ ይልቁንም ትኩረት መስጠት፣ ታጋሽ መሆን፣ ባላስፈላጊ ኩራ በራስ መተማመን፣ በስሜት አብሮ መገኘት ነው። አንዲት ሴት እንደህነት ስትሰማን፣ ስትፈልግና ግንኙነቱ ሲኖረት ሰውነቷ በተፈጥሮ ይመላስ ይሰጣል። እውነተኛ ደስታ ተገዶ ሳይሆን ተጋብዞ የሚመጣ ነው። ለማዋየዳ የቀረበ ጥያቄ፣ ከእነዚህ ነጥቦች ውስጥ አብዛኞቹ ወንዶች የትኛውን ችላ ይባላል ብለው ታስባላችሁ? ይህ ትርጉም በዋናው ጽሑፍ ላይ ያለውን የህዝትና ስሜት በደንብ ቢያስተላልፍ ተደርጎ ይዘጋጀ ነው። በዚህ ርዕስ ዙሪያ ሌላ ማብራሪያ ወይም ተማጭ ትርጉም ክትፈልጉ መድረክ ይችላልላችሁ።